ታርዶ ደሞ አስፋልት ላይ እየፈሰሰ ምናምን እኛ ሩጠን አመለጥን። እኔም ዱላው ሲሰለቸኝ ያው በ13 ዓመቴ ትምህርቴን አቋርጬ ጠፋው ማለት ነው። አሁን የደሃ ልጅ ቤት ልብስ ነፍሰ ስጋው እስኪወጣ ነው አይደለ ልብስ የሚደረገው። ድውሴ የዛን ሰዓት እኔም አብሬ ድውን ያልኩት። ከዛ በጣም ሳኩኝ። ሲፈነዳ እኔ ድንጋጤው በጣም አሳቀኝ። እኔን ያስደነገጠኝ ምንድነው ግን ጅማ ላይ ካሳለፍኳቸው በጣም አስቸጋሪ ወራት አንዱን የዘለልኩታል። በጣም አስቸጋሪ 4 ወር አሳልፌያለሁ ጅማ ላይ። መተማመን ወይም የፈገግታዬን ኮንፊደንስ ቀንድሶት የድፍረቴ ጥግ በዛ ላይ ሴት አመጣው። በጣም ደፋር በቃ ምድር ላይ እንደኔ ደፋር የለም። መሌን ያገኘ ሰው አፈሰ ብዬ ነው ማስበው። አንድ ማረሳውን አጋጣሚ ልንገርሽና ከሆቴሉ ልውጣ። እሺ መሌ እንኳን ደህና መጣህ። እንኳን ደህና ቆያችሁኝ። መሌ የተወለደ አስተዳደጉስ ምን ይመስል ነበረ? የተወለደው ያው ጂማ ዞን ሊሙ ኮሳ ወረዳ ውስጥ ነው። ሊሙ ኮሳ ተወለድኩኝ። እዛው እስከ ተወሰነ ጊዜ እዛው ሊሙ ውስጥ አደግኩ። እንደማንኛውም የደሃ ልጅ ልበልሽ፣ እንደማንኛውም ልጅ ያው አደግኩኝ። እንደዚህ ጆሮዬን መንካት ስችል ትምህርት ቤት ገባሁ። በእኛ ጊዜ ያው ኬጂ ምናምን አልነበረም። ትምህርት ቤት ከገባው በኋላ ያው እስከ 4ኛ ክፍል ጥሩ የሚባል ተማሪ ነበርኩኝ። እስከ 4ኛ ክፍል በቃ ይሄ በጣም ያልወረደ በጣምም ያልወጣ አሪፍ ተማሪ ነበርኩ። ከዛ ግን ከ5ኛ ክፍል በኋላ ግን ያው ስራ ላይ ሞር ገንዘብ ፍለጋ ላይ ፎከስ አደርግ ያው ከትምህርት ሀሳብ ላይ ትንሽ ቀነስኩኝ ኢነርጂን። ከዛ አንስቼ ወደ ቢዝነስ ወደ ስራው ምናምን በህይወቴ ብዙ 3 ምዕራፎች አሉ። እንግዲህ የመጀመሪያው ምዕራፍ የጀመረው እዛ ጋር ነው። 7ኛ ክፍል ላይ ከፋዘር ጋር ተጣላን። ማለት በተደጋጋሚ እኔና ፋዘር ሁሌ እንጨቃጨቃለን፣ እንጣላለን። ህፃን ነኝ። የደበረው ሲመጣ ሁሌ ይመታኝ ነበር። እኔም ዱላው ሲሰለቸኝ ያው በ13 ዓመቴ ትምህርቴን አቋርጬ ጠፋው ማለት ነው። ጠፍቼ ወደ ጂማ መጣሁኝ። ጂማ ገባው። እንደገባው ደላላ እጅ ወደኩ። ከዛ ደላላው የሆነ ስራ አስገኘልኝና የ30 ብር የወር ደመወዝ ስራ ተቀጠርኩኝ ማለት ነው። እዛ ጋር ከገባው በኋላ ትንሽ ከባድ ነበረ። ምንድነው ሰዎቹ ከብት ያረባሉ፣ አትክልት ምናምን ያለማሉ እንደዚህ ለነሱ ውሃ ማጠጣት። ከዛ የነሱን ከብቶች በከብት የሚባል ይሄ ዝም ብሎ እንደ አባቶቻችን እናቶቻችን 2 ምናምን አይደለም 10 ምናምን ከብት ነው ያላቸው። የአሜሪካ ላም የምንለው ማለት ነው። በጣም ብዙ ናቸው። እነሱን ወደ እረኛ ወስዶ መስጠት፣ ከዛ እነሱ እስኪመጡ ድረስ ቤታቸው ማጽዳት ምናምን። የልጅነት ህይወቴ ትንሽ ፈተና ይበዛበት ነበረ። ያንን ህይወት እያሳለፍኩኝ እንደ ቀልድ 1 ወር ሆነን ማለት ነው። በ1 ወር ውስጥ የሚገርምሽ ነገር ሴትዮዋ ራሷ የምታሰራኝ ሴትዮ ራሷ በጣም ወደደችኝ። ማለት በቃ ቤት ውስጥ ያለን ኮንቨርሴሽን ሌላ ስራ ልፈልግልህ፣ ይሄ ስራ ለአንተ አይሆንም ማለት ጀመረች። አሰሪ እንግዲህ ምን አይነት መልካም ሴት እንደሆነች በዚሁ ማወቅ እንችላለን። ብዙ ኢትዮጵያውያን እንደዚህ ቀኖች አሉ። እና ራሷ ለቀጠረችው ሰራተኛዋ ስራ ፍለጋ መውጣት ጀመረች ማለት ነውና የሆነ ቀን ድንገት በር ከፍታ ስትገባ እኔ ቁጭ ብዬ የሷ ልጅ ትልቅ ልጅ አላትና 2 ወንዶች አሏት። አንዱ ልጅ የሰጠኝን ልብስ ለመልበስ እየሰፋሁት ነበር። እየሰፋው ቁጭ ብዬ መጣችና በቃ አትስፋ ልብሱን አለች። ምን ነው ስላት በቃ ከዚህ በኋላ ያንተ ላይፍ ይቀየራል አለች። ምን ተገኘ ስላት በቃ ዝም ብለ ቁጭ አርገውና አለች። አሁንም ወስድ ቤት በጣም ሀብታሞች ናቸው። በጣም በቃ ጥሩ ኑሮ ነው የሚኖሩት። እነሱ ልብስ ሳይጨርሱ ነው። አሁን የደሃ ልጅ ቤት ልብስ ነፍሰ ስጋው እስኪወጣ ነው አይደለ ልብስ የሚደረገው ማለት እስኪቀደድ። ከዛ እንደዛ አለችኝ እና እነሱ ሳይለብሱ ሳይጠቀሙት በደንብ ሳያረጅ ስለሚጥሉ ያንተ ሰጣለች ፏ ነው የምትለው ከዚህ በኋላ በቃ ምናምን አለች። ሀብታም ቤት ነው የምሄደው በቃ በጣም ጓጓሁ። ከዛ ፀጉሬን አስቆረጠችኝ ምናምን ሬዲ ያደረገችኝ። ከዛ ፀጉሬን ተቆረጥኩኝ። እኔ ሲሄድ የሆነ ደሞዝ ይሰጠኛል ምናምን እስካሁን የሰራውበት ብዬ ነው የጠበቅኩት። የመጀመሪያው ያሳቀኝ ፓርት እዛ ጋር አሁን ሳስበው በጣም ነው የሚያዝናናኝ። የሚገርምሽ ነገር የ30 ብር ደሞዝተኛ ነኝ ብዬሻለሁ። ለካ ለደላላው 20 ብር በኔ በኩል 40 ብር ነው የከፈለችው። 20 ለራሷ 20 ለኔ ነው የከፈለችው ለደላላው ላመጣኝ ማለት ነው። እና 20 ስትከፍል የኔን
ከደሞዝ ቆርጣለሁ ብላ ነው ለካ። እኔ ያን አላቅም። ለመጀመሪያ ጊዜ ነው እንደዛ አይነት ህይወት ሲጀምርና 20 ብር ከደሞዜ ሲቆረጥ 10 ቀርታለች። ከዛ ፀጉሬን ተቆርጬ ስመጣ ለካ 10ሯም ተጣፍታለች ማለት ነው። እና ከዛ የ30 ብር ደሞዜን ደግሞ ትቼ ወደ ሆቴል ስገባ 60 ብር ደሞዝ ተቀጠርኩኝ ማለት ነው። እንደገባው ሆቴል ምንድነው ሆቴሉ 2 ፓርት ነው ያለው። በአንድ በኩል ካፌ አለ፣ በአንድ በኩል ሆቴል አለ። እዛ ውስጥ 1 ወር እንደሰራው እዛ ካፌ ብርጭቆ ማጠብ ላይ 1 ወር እንደሰራው ምንድነው የተፈጠረው ነገር እኔ ሆቴል ውስጥ መግባት እፈልጋለሁ በጣም ማለት ነው። በጣም ሆቴል ውስጥ መግባት እፈልጋለሁ እና ሆቴል ውስጥ ለመግባት አማራጭ እፈልጋለሁ። ከዛ ማታ ባርማን የሚሰራው ልጅ በእናትህ አንተ ጋር እንድመጣ አድርግለዋለሁ። በቃ ሁሌ ጨቀጨቀዋለሁ። ለምን ሆቴሉ ቫይብ አለው። በቃ ሆቴል ቫይብ ደስ ይላል ምናምን። ድንገት ተልኬ ወደዛ ወደ ሆቴሉ ሲሄድ እቀናለሁ እዚህ ብሰራ ምናምን ብዬ። ከዛ በወሩ ምናምን የባርማኑ ረዳት ጠፋ ማለት ነው። ይሄ ሰዓት ለኔ ምርጥ አጋጣሚ ነበር ሆቴል ለመግባት። ከዛ ሆቴል እንደ ተናገረው ልጁ በቃ ሰራተኛ እስኪገኝ መሌ ይምጣ አለ። እሱ ጋር ገባው ባርማን። ከዛ ብርጭቆ ማጠቡ ምኑ ተማርኩኝ። ቀስ እያልኩ እሱ ፍቃድ ሲወጣ ድራፍት ስቀዳ ምንስል ስራውን ጥጥት አረኩት። እንደ ቀልድ ሆቴል አጠቃላይ ሆቴል 5 አመት ሰራው ማለት ነው። እዛ ሆቴል ላይ 3 አመት ሰራው። አንድ ማረሳውን አጋጣሚ ልንገርሽና ከሆቴሉ ልውጣ። ወይኑ አለ ውስኪው አለ ምናምን እነሱን እየወለወልኩ በየጧት ኤቭሪዴይ ይሄ ማይቀር ነገር ነው። ፉል ታይም ስራዬ ነውና በፍቅር ነው የምሰራው፣ በኢነርጂ ነው የምሰራው። እያጸዳው ምናምን ምን ተፈጠረ ልክ እኔ እንትኑ ላይ አልደርስም፣ የወይን መደርደሪያው ላይ ስለማልደርስ ካሳ ደራርቤ ነው መቆመው። ካሳ ላይ ካሳ ደርቤ ካሳው ላይ ቆሜ ነው ማጸዳውና ወይን አጽድቼ እንዲወልውዬ ስመልሰው ለካ በደንብ አላስገባውትም፣ ተመልሶ ፈነዳ ማለት ነው። ድው ሲል የዛን ሰዓት እኔም አብሬ ድው ነው ያልኩት። ከዛ በጣም ሳኩኝ። ሲፈነዳ እኔ ድንጋጤው በጣም አሳቀኝ። እኔን ያስደነገጠኝ ምንድነው በሰዓቱ ወይኑ 60 ብር ነው፣ የኔም ደግሞ 60 ብር ነው። አክሱማይት ማለት ነው። እና በቃ ለደሞዝ እንደሆነ ያ ነገር ሙሉ የወር ደሞዜን እንደሚወስድ ሳቅ በቃ ራሴን መቆጣጠር አልቻልኩም ማለት በጣም ሳቅኩኝ። ከዛ የዛን ሰዓት እዚህ ይለኛል ይሄ ተሳቢ ሹፌሮች ምናምን አጂፕ አካባቢ ስለሆነ እንትኖች ናቸው እነዚህ ረጅም ርቀት የሚጓዙ ሹፌሮች ናቸው የሚበሉት የሚጠጡት። እና እነዚህ ከባባድ ሹፌሮች ብድግ ብለው ምን ሆነ ነው ምናምን እቃ ተሰብሮ ትስቃለህ አሉኝ። እኔን እኮ ያሳቀኝ ደሞዜና የዚህ አክሱማይት ዋጋ አንድ መሆኑ ነው ስላቸው እነሱም በቃ አልቻሉም። እና በዛ በኩል ዙረና ብለው እዛው 10 ብር አጋጭተው ከፈሉልኝ። እና ትልቅ ሰው መስላቸዋለሁ። እኔ 2 ካሳ ላይ ቆሜ ነው የምታያቸው ለነሱ። ከካሳው ስወርድ እጠፋለሁ፣ አልታይም፣ ባንኮኒው ይሸፍነኛል ማለት ነው። ገባኝ። እና ያ ነገር ለነሱ በጣም በቃ ሁሌ ያስቃቸው ነበረ። ከሆቴል እንግዲህ እንደ ቀልድ 5 አመት ከሰራው በኋላ ወጣሁኝ። እዛ ቤት 3 አመት ከሰራው በኋላ የማታ ትምህርት ተምሬ ያቆምኩትን ትምህርት ጨርሼ ነበረ ምናምን። ከዛ ከሆቴል 5 አመት እንደሰራው የቀሩትን አመታት 2 አመታት ነው መሰለኝ እነዛን አመታት ወታደር ቤት እስከምገባበት ጊዜ ድረስ እየከፋፈልኩ ነው የሰራሁት። አንደኛውን የሆነ ግማሽ አመቱን ቀን ስራ ሰራው። ይሄ በቃ አልሙኒየም ስራ፣ አርማታ ስራ፣ ሁሉንም በቃ እኔ በቃ ጀስት ስራ ነው ገንዘብ ያመጣል ይባል እንጂ በቃ መሞከር እንደዛ ነው ነው የማስበውና ረዳት ሆንኩኝ። ታክሲ ረዳት ሰራው ከቆጪ ሜን ካምፓስ ከዩኒቨርሲቲው ማለት ነው እስከ መርካቶ ድረስ የሚሰራ ታክሲ ላይ ሰራውኝ። ከዛ ደግሞ የተወሰነ ጊዜ አንድ አሌክስ የሚባል የፋና ጋዜጠኛ እንደዚህ ጥረቴን አይቶ እና ይሄ ልጅ በቃ ቢሰራ ያድጋል ብሎ አስቦ መጣና ምን አረገ ፓንት እና ካልሲ ሽጥ ብሎ 1000 ብር ሰጠኝ። ይሄ 1000 ብር አንተ እንድትነግድበት ነው። ካልሲና ፓንት ነግድ፣ ቢያንስ በዚህ ስታርት ካረክ የሆነ ቦታ ልደርስ ትችላለህ ብሎ እጄን ይዞ ብሩን ሳይሰጠኝ መርካቶ ወሰደኝ። መርካቶ ጂማ ቢሽሼ ወሰደኝና ካልሲ ፓንት ምናምን የሚሸጥበት ጅምላ መሸጫ ነው ያላቅም እኮ ወስዶ ይኸው እዚህ ነው መተምገዛው ምናምን ብሎ ከነሱ ጋር አስተዋውቆኝ ፓንት ካልሲ ገዝተን መተን እዛ ጸጉር ቤት ፊት ለፊት መሸጥ ጀመርኩኝ። ለማን? ለዩኒቨርሲቲ ተማሪዎች። እዛው ጋር ዩኒቨርሲቲ ተማሪዎች አሉና ይገዙኛል።
ይገዙኛል፣ ይሸጣል፣ ትርፋለሁ በጣም ግን ምንድነው ትርፏን እበላባታለሁ ገባሽ ቤት ክራይ ከፍልባታለሁ ነው 150 ብር ቤት ክራይ ነበረብኝና የቀሩት እንደውም የመጨረሻ የቀሩት ቦክሰሮች እኔ ነኝ የለበስኳቸው ፋይናሊ ምንድነው 10 አለቀ ከጂማ ቶሎ ልውጣልሽ ግን ጂማ ላይ ካሳለፍኳቸው በጣም አስቸጋሪ ወራት አንዱን የዘለልኩታል በጣም አስቸጋሪ 4 ወር አሳልፌያለሁ ጂማ ላይ ምንድነው በጣም ስራ አጣው ተከታታይ 4 ወር ስራ በማጣት ቤት ክራይ መክፈል አቃተኝ ቤት ክራይ መክፈል አቅቶኝ የሚገርምሽ ነገር 4 ሰዓት ነው ግቢው የሚዘጋው በቃ ግቢው መዘጊያው የሆነች ደቂቃ ስትቀረው ወይ 3 ሰዓት ከ50 ደቂቃ ወይ 3 ሰዓት ከ40 ቀስ ብዬ በሯን ከፍቼ ኮቴን ሳላሰማ ሄጄ ገብቼ ከፍቼ ተኛለሁ አከራይ እንዳታይ ማለት እዛ የደሞ ተኛና ጧት ደግሞ ነጋ አልነጋ ብዬ ወፎይ ሲንጫጩ ወጥቼ እጠፋ ነበርና ሴትዮዋ 4 ወር ሙሉ ጠበቀች አላመጣም ብር ጠበቀች አላመጣም ስትሄድ በሩ ዝግ ነው ይሄ ልጅ የለም ክፍለ ሀገር ሂዶ ይሆናል ስትል ስትጠብቅ እኔ እኮ እየመጣው እያደርኩ ነው መውጣ አንድ ቀን ለጎረቤቴ መታ አንኳኳችና እባክህ ይሄ ልጅ ምን ሆኖ ነው እስኪ የምታገኘው ሆነ ንገረው መክፈል ካልቻለ እኔ ደርቤ ቁልፍ ልቆልፍበት ነው ለሌላ ሰው አከራየዋለሁ ወይ መጥቶ እኮ ተቸገርኩ ማለት ይችላል ግን ለምን እንደሚሸሻኝ ትለዋለች ከዛ ልጁ መጣና ሁሌ ነው እንገናኝ ከሱ ጋር አንድ ሰፈር ነው የምንውለው ያለው ይባላል መልሴትየዋ እኮ ከቸገረው ቸገረኝ ቢልስ አለችኝ እኔ ስራ አጥቶ ትንሽ አንቺን ማየት ሸሚዞት ነው ስላት ከቸገረው ምን ችግር አለው የሰው ልጅ ሆኖ ቤት እግዚአብሔር እኮ ነው አለችኝ እና በቃ አትፍራና ዝም ብለ ያለውን እውነት ንገራት አለኝ ማለት ነው እግዚአብሔር በሚያቀው ማለት ነው 2 ቀን እንደዚህ ብላኝ 2 ቀን አልቆየውም ስራ አገኘው 600 ብር በወር 600 ብር ደሞዝተኛ ሆንኩ 450 ብር ነው የቤት ክራይ ያለብኝ ሄጄ 450 ብር ሰጠዋት ገብቼ 1 ወር እንደሰራው ነው ፌደራል ማስታወቂያ አወጣ ላጥብዬ ነው የመጣሁት ማሰልጠኛ 8 ወራት ቆየው በጣም የታሸውበት በጣም የተቀጠቀጥኩበት የተሰራውበት ሌላኛው ቦታ ማሰልጠኛ ነበረ ማለት በቃ የማሰልጠኛ ላይፍ እኔ ማለት በእንትን ነው በቃ መስራት ማስበው እንዲያውርቼ ከምገልጸው ይልቅ ማሰልጠኛው ላይ እጄ ተቋሙን አስፈቅጄ ሰራዊት እንዴት እንደሚሰለጥን በዶክመንተሪ መልክ ብሰራው ደስ ይለኛል ለምን በቃ እንዲ ሬንጀር ከመልበስሽ በፊት መታየውን ፍዳ ስለማቅ ለዛ ነው ለልብሱ በጣም ክብር ያለኝና ልብሱን መወደው እዛ ጋር የተከፈለው ዋጋ ከዚህ ሁሉ ጊዜ በኋላ ወይም ደግሞ ያኔ ጅማ በነበርክበት ሰዓት ላይ ቤተሰቦች አንተን የመፈለግ ወይም ደግሞ አንተ ቤተሰቦችን የመፈለግ አጋጣሚዎች አልነበሩ ነበሩ ምንም ጥያቄ የለውም እናቴ እንደውም ይገርምሽ ነገር ከኔ ጋር አብሮ የጠፉ ልጆች ነበሩ አብሮ የጠፉት ልጆች አጋጣሚ ሆኖ እኔ ስራ ስገባ እነሱ ጠፍተው ተመልሰው ሊሙ ገብተዋል ፈርተው ማለት ነው ይሄ በልጅነት የሚነገረን ታሪክ አለ መቼም ሁላችንም የክፍለ ሀገር ልጆች እናውቀዋለን ከተማ ከጠፋችሁ አርደው ደማችሁ እንደ ወፍጮ ቤት ይጠቀማሉ አይናችሁን ያወጡታል እንደዚህ በቃ በጣም ብዙ አፈ ታሪክ ተነግሮናል አይደለ ልክ እንደዛ ለዚህኛው ለጓደኞቼ ያ ነገር አይምሮአቸው ላይ ስለተቀረጸ ምንድነው እነሱ ያን ሰፈሩን ልክ ደላላው ይዞን የሆነ ሰፈር ሲገባ በቃ ሊገሉን ነው ብለው ሲጠፉ እኔ ብቻ ቀረው ከዛ ስራ እስካገኝና ምናምን እስከረጋጋ ድረስ ለማዘር አልደወልኩላትም ነበር ሂደው እነሱ ምን ይላሉ መለሰን ገለውታል ይላሉ ቃል በቃል እንደውም አርደውታል ነው ያሉት እና የሆነ በቃ ያየሰው የሚያወራው ወሬ የለው የውሸታቸው ብዛት ልጆቹ ምንድነው ያሉት ታርዶ ደሙ አስፋልት ላይ የፈሰሰ ምናምን እኛ ሩጠን አመለጥን እንደዛ አይነት ነገር ነው ያሉት ማለት ነው ከዛ ማዘር በቃ ቀን ለሊት ማልቀስ ነበር ስራው በቃ ታለቅሳለች ምናምን እኔ ይኸውልሽ እስከረጋጋ ድረስ አላሳወቅኳትም ነበር ከዛ በኋላ ነው በይሄ ገመድ ስልክ ነበር ሰፈር ውስጥ አንድ ሱቅ ላይ ነጋሽ ሞላ የሚባሉ ሰፈር አሉ ሱቅ ያላቸው እዛ ሱቅ ላይ ስልክ ነበር እሱን ስልክ አቀዋል በጭንቅላቴ ይዤዋለሁ በሱ ስልክ ደውዬ እናቴን አገኘኋት
እንዲ ገና ተጠርታ ምናምን ነው እንግዲህ የክፍለ ሀገር ነገር ታውቂዋለሽና ስልክ ትደውያለሽ እከሌ ነኝ እከሌ ልጅ እከሌ ነሽ እሺ በቃ ከእንትን ደቂቃ በኋላ ደውል ተብለሽ ተዘግቶ አርፈሽ እስካሁን ትመጣ ይሆን ምናምን ብለሽ ነውና እንደዛ አይነት ነገር ደውያ ሳወኳት ማዘር ልክ ድምጼን ስትሰማ በቃ አነባች አለቀሰች በጣም እና ስሜቷ ያስታውቅ ነበር በጣም ተጎድታ እንደነበረ እናቴና ያው እኔ ሞቷልም አልሞተምም በቃ ይሄ ሁለት አይነት ስሜት አለ አይደለ በጣም ትረበሽ እንደነበር እንቅልፍ ታጣ እንደነበር ምናምን ከዛ በኋላ ሰማውኝ ያ ጊዜ ለእናቴ በጣም አስጨናቂ ነበር እውነት ለመናገር ፋዘር ደግሞ የመጸጸት የማዘር እንደዛ መሆን ሲያይ በጣም ጸጸቱ ውስጥ ገብቶ ፍለጋው ወደ ጅማ ሊመጣ ነበር ከዛ ነገረችኝ እሱንም ፍለጋ ሊመጣ ነው አባቴ ስትለኝ አትምጣበው ጅማ መጥቶም አያገኘኝም ሲጀመር ሲቀጥል ደግሞ እኔ ቢያገኘኝም ምንም የሚፈጠር ታሪክ የለም እኔ እዚህ በቃ ስራ ጀምራለሁ ከዚህ በኋላ መመለስበት ምንም ምክንያት የለም አልኳቸው ቁርጣቸውን አውቀው መኖሬን አረጋግጠው ተቀመጡና አንድ አመት ጅማ ላይ እነሱን ሳላገኝ ማለት ነው አንዴ ብቻ በስልክ አውርቻቸው አንድ አመት ቆየው አመት ከቆየው በኋላ እንደዛ ሄጄ አገኘዋት እናቴንም ፋዘርንም ሁሉንም በሰላም ፈታውት በፍቅር አሁን እዚህ አሁን ላይ ማለት ፋዘር ያኔ ስለሚመታኝ ስለሚቀጠቅጠኝ ማለት የሆነ ያኔ ፋዘር ቅድም ቪዲዮ ላይ ምንድነው ስለ ፋዘር ጥላቻ እየሰበኩ እንዳይመስል አሁን ላይ በጣም ነው አባቴን መወደው እናቴንም በጣም በዛው ልክ ነው መወዳት እና ደግሞ ለሁለቱም አሁን መኖር የሚያስደስተኝ አይነት ልጅ ነኝ ይሄ ልጅነት ላይ የተፈጠረ ነገር እንጂ አሁን ስበስል ያለ ነገር አይደለም አሁን ላይ በጣም ብዙ ነገሮች ተቀይረዋል የህይወትህ ተርኒንግ ፖይንት መች ላይ ነበር የጀመረው ምንድነው እሱ የህይወቴ ተርኒንግ ፖይንት የምላት አጋጣሚ እንዴት እንደተፈጠረች ላስታውስሽ በአንድ ወቅት 2011 ላይ 2008 ተቀጠርኩኝ 2011 ላይ ጅማ እረፍት ሄድኩኝ ወደ ፋሚሊ ጥየቃ በዓል ወደ ጅማ ከመጣው በኋላ እህቴ ቤት ሆኜ ያረፍኩኝ ከጓደኞቼ ጋር የፎቶ ማስታወሻ ቶሎ አንመለስም ወታደር ነን ቶሎ ወደ ፋሚሊ የመሄድ እድል አናገኝም ስለዚህ ፎቶ ቤት ሄደን እንነሳለን ከጓደኞቻችን ጋር የተነሳና ባንዴ እዛ ምትሰራ ፎቶ ቤት ምትሰራው ልጅ ተመቸችኝና ሂሳብ ምትቀበለው ልጅ ማለት ነው ከዛ በቃ የሆነ በጣም ብዙ ሰው ይዤ መነሳት ጀመርኩ በቃ የሆነ ሐሳብ የሌለውን እቅድ የሌለውን ሁሉ ያለቅዱ ያለ ፕሮግራሙ ፎቶ ማስነሳት ጀመርኩና ስልኳ እንዴት ልቀበላት በጣም ሲሪየስ ናት እና በቃ ይሄ ዝም ብላ የምታስጨንቅሽ ሴት አለች ከዛ እሷን ለማውራት ብዙ አልኩኝ ያው ስልኳን ግን ስልክሽን ቀጥታ ማለት ደበረኝና አጋጣሚውን ተጠቀምኩት ምንድነው በሰዓቱ ፎቶ ተነሳን ፕሪንት አድርጎ ለመስጠት መብራት አልነበረም መብራት ሲመጣ ፎቶውን በፋይል ትልኪልኛለሽ በቴሌግራም ላይ አልኳት ይቻላል አለች ከዛ ለሷ ስጣት አለች እሷ ለሐላፊዋ ከዛ ያቺ ሐላፊዋ ደግሞ ያራዳ ልጅ ናት ገባት የኔ እንትን ማለት ስለገባት እንዴ አንቺ ራስሽ አትይዩም እንዴ ምንድነው እኔ ላኩለት አንቺ ላክሽለት ምንም ለውጥ የለውም እኮ አንቺ ራስሽ ያዩ አለቻት ማለት ስልኬን ወሰደች ስልኳን ወሰድኩኝ ቴሌግራም ላይ ማውራት ተጀመረ መብራት መጣ እንዴት ነው መብራቱ ቀረ እንዴት ይሄ መብራት ባልመጣ ነው ያልኩት ትንሽ ለማውራት ከዛ ፋይናሊ ማውራት ጀመረን ከዛ ምንድነው አይ ቲንክ አልክም አላት መሰለኝ በዛ ሰዓት ምን ኤግዛክት ምን እንደተፈጠረ አላስታውስም ግን እንዴት እንደሆነ ባላቅም በቃ እዛ ሰፈር ልመጣ ነውና እዛው ታቃብኛለሽ ቁርስ እየበላው ጠብቅሻለሁ እንዲህ ምግብ ቤት ውስጥ አልኳት ኦኬ አለች ከዛ የሆነ እዛው አጂፓ አካባቢ ነው የሆነ ካፌ ነገር ቁጭ ብዬ ምግቤን አዝዤ ጠበቅኳት መጣች ከዛ ስትመጣ ያጎረስኩ ማውራት ጀመረ አንድ ሁለት ተባለ እንደ ቀልድ ያ ነገር 2 አመት ዘለቀ 2 አመት በቃ አሪፍ ሆነ ይሄድን የሆነ ሰዓት ላይ ነው ጎንደር 2012 ወደ ኮቪድ ሊገባ አካባቢ ጎንደር ነበርኩኝ 2013 ነው ኮቪድ የገባው 2012 መጨረሻ አካባቢ ጎንደር ሆኜ ያወራዋት ምን አለችኝ በቃ ያለው ላይፍ እዛ ጋር ስትራግል በስቶባታል ስራ ማጣቱ ምናምን ቻሌንጅ ሆኖባታልና ለምን አትመጪም በቃ እኔ ቀለል አድርጌ ለምን አትመጪም እዚህ ስራ ፈልግልሻለሁ ስራ አንቺም ትሰራለሽ እኔም ስራ እየሰራው ነው ፌደራል ነኝ ስለዚህ አንድ ላይ ብንኖር ምንም ጣጣ የለውም አልኳት ከዛ ዝላት ኦኬ አለች
በቃ መጀመሪያ ብዙ አቅማማች። ከዛ እኔ ሲሪየስ አድርጌ ስናገር የምሬን ነው እንደ ምናምን አለች። ኧረ የምሬን ነው እኔ በቃ የምሬን ነው ስላት ኦኬ አለች። ከዛ እሷ እሺ ስትል እኔ ደግሞ ቶሎ ተፍ ብዬ ለቤት የሚያስፈልጉትን ነገሮች አሟላው ምናምን የተወሰኑ እንደ አቅሚቴ ዕቃ ተገዛ። ተከራይቼ ጠበቅኳት አዲስ አበባ እንደተመለስኩኝ። በቃ አዲስ አበባ እንደደረስኩ የትራንስፖርት ልክልሻለሁ ትመጫለሽ ነው ያልኳት። በዛ ተስማምተን ቀጥታ መጣች ማለት ነው። እንደመጣች በቃ በጣም ደስ የሚል ቫይብ ተጀመረ። ከካምፕ ወጣሁኝ። ካምፕ እንግዲህ በነፃ ነው የምኖረው። ከደሞዜ እየተቆረጠ እዛው ነው የምበላው። 2500 ብር ነው በሰዓቱ የሚከፈለኝ። የ1500 ብር ቤት ነው የተከራየሁት። የድፍረቴ ጥግ ማለት ነው። ከዛ የ2500 ብር ደሞዝተኛ ሆኜ 1500 ብር ቤት ተከራየሁኝ። የድፍረቴ ጥግ። በዛ ላይ ሴት አመጣሁ። በጣም ደፋር በቃ ምድር ላይ እንደኔ ደፋር የለም። ሁሌ ነው ባይዘው ብዙ ደፋር ሊኖር ይችላል። ለኔ ግን ከኔ በላይ የለም ብዬ ነው ማስበው ደፋር እና በጣም ደፋር ነኝ። 1000 ብር ናት የምትተርፈኝ ከደሞዜ ላይ። እሷን 1000 ብር እሷ ደግሞ የ1000 ምናምን ብር ስራ አገኘውላት ወዲያው። 4 ቀንም 5 ቀንም አልተቀመጠች። የሚገርምሽ ቀድሜ እኔ ስራ ማሳደድ ላይ ነበርኩ። እሷ አዲስ አበባ ሳትረቅጥ እኔ ስራ እየፈለኩላት ነው። ለምን በዚህ ሲቹዌሽን ቤት ቁጭ ካለች አንደኛ ስትረስ ነው፣ ሁለተኛ ኢኮኖሚውም ደግሞ አይቻልም። ስለዚህ ሰፖርት መደራረግ አለብን፣ ስራ ግድ ነው ብዬ ገና ሳትመጣ ስራውን አገኘውላት። ራሴ ዋሶኛ አስገባዋት። ተቀጠረች። ከዛ እሷን ታመጣለች። እኔም እንደዛው ነው። 2 ወር ቆየ። ሁለተኛው ወር ላይ ነው እንግዲህ ዱብዳው ነው የተነገረኝ። ምንድነው ሊሄድ ነው አለች። ልመለስ ነው ወደ ጅማ አለች። ምን ነው ስላት ማዘር ታማለች እንደዚህ። ለምን ገንዘብ አንልክላቸውም እዛው ለምን አይታከሙ? ግዴታ አንቺ መሄድ አለብሽ ወይ ስል ያው ላይፍ ለካ እየከበደ ማለት መክበር ስልሽ ይሄ ኮምፈርት ማጣት ወይም በጣም የተደላደለ አይደለም። መቼም በ2000 ብር ምንም የተደላደለ ወርቅ የሆነ ህይወት አላኖራትም። ምንም ጥያቄ የለውም። ግን ጀስት ደስተኞች ነበርን። በቃ በዛው ባለው ሁኔታ በዛው በቫይቡ በቃ አሪፍ ላይ ነበርን። እሷንም ሁሌ ጠይቃት ነበረ ምንድነው የደበረሽ ነገር አለ ወይ ምናምን እያልኩኝ። ምንም የለም ደስተኛ ነበርን። በሁለተኛው ወር ላይ ካልሄድኩ አለች። ከዛ ምን ነው በቃ በጣም የደበረኝ ሸኘዋት። በጣም እንትን ይል ነበረ ማለት እሷ ከሄደች በኋላ ለኔ ህይወት በጣም ከባድ ነበረ። ጀስት በቃ ያስለመደችኝ ነገር አለ። ይሄ ቡና አፍልቶ መጠበቁ፣ ምግብ ሰርቶ መጠበቁ ምናምን እና ደግሞ ከካምፕ ወጥቼ አላውቅም። ኦልሞስት እስከ 2013 ማለት ለ5 ዓመት ማለት ነው። ለ5 ዓመት ካምፕ ውስጥ የኖርኩ ልጅ ካምፑን ለቅቄ የወጣሁት ለእሷ ብዬ ነው። ግን እሷ በቃ ከ2 ወር በላይ ልትዘልቅ አልቻለችም። ሄዳ እዛ ሆና ልቀቅ ቤቱን ማለት ማስጨነቅ ጀመረች እኔን። ከዛ እኔ ደግሞ ይሄ ነው እንግዲህ ተርኒንግ ፖይንቱ ማለት ይሄ ነው። አልለቅም ብዬ መወሰኔ። ያቺን ውሳኔ በመወሰኔ ግን ይሄኛው መሌፌዳው ተፈጠረ። ለተወሰነ ጊዜ እንደነገርኩሽ በጣም ዲፕሬሽን ውስጥ ነበርኩኝ ምናምን ይከፋል በጣም። ከዛ ነው በቃ የኔ የህይወት አዲሱ ምዕራፍ 3ኛው ምዕራፍ የተጀመረው ከዛ ሞመንት በኋላ ነው። ምን ጀመርኩኝ? ራሴ ላይ መስራት፣ ማንበብ፣ ማወቅ፣ መመራመር። በዛ ሞመንት ነበረ ዩቲዩብ ክሬት አድርጌ መሌፌዳው የሚለውን ስሙን ላይ መሰረትኩት። ከዛ በኋላ መሌፌዳውም ለመመስረት ብዙ ወረቀት ተቀዷል ስም ስንመርጥ እና በዚህ አጋጣሚ በጣም ወድሻለሁ፣ አመሰግንሻለሁ ጥለሽኝ ስለሄድሽ እግዚአብሔር ይስጥሽ። ምክንያቱም ይሄኛው ልጅ እንዲፈጠር ምክንያት ሆነሻል ለማለት ነው። ለምን ጥላ እንደሄደሽ ግን ምክንያቷን ለማወቅ አልሞከርክም ነበር? አዎ እንግዲህ ወደ ዋናው ነገር መጣሽ። የሚገርምሽ ነገር ቀጥታ በቃ ውስጤ እንዲቆርጥልኝ ምን አረኩኝ ነው ያልኳት። እና አሁን የመጨረሻ እንድትነግሪኝ ፈልጋለሁ ብዬ እጇን ይዤ ቤተክርስቲያን ወሰድኳት። ስላሴ ቤተክርስቲያን ጋር ወሰድኳትና ስሚኝ አልኳት። ይኸውልሽ እኔ እንደዚህ ስቲል ዋጋ እየከፈልኩ ነው፣ አብረን እንድንቀጥል በቃ የምችለውን ሁሉ እያደረኩ ነው እና ብዙ ነገሮችን ለአንቺ ብዬ ትቻለሁ፣ ብዙ ነገር ዋጋ ከፍያለሁ። ከካምፕ ነፃ ከምኖርበት ህይወት ወጥቻለሁ። አንቺ ጋር አብሮ ለመኖር ወስኜ ነው። አንቺ ግን ስቲል አልወሰንሽ። ውስጥሽ የውሳኔ ችግር አለ። እንዳትወስኝ ያደረገሽ ደግሞ ምንድነው? ንገሪኝ፣ ዛሬ ንገሪኝ። እኔ ደግሞ እዚህ ቤተክርስቲያን ፊት ለፊት ቃል ገባልሻለሁ ከዚህ በኋላ ህይወትሽ ውስጥ ገብቼ አልበጠብጥሽ አልኳት። ልወድ አልቻልኩም አለች።
ይሄ ሁሉ ጊዜ አብራኝ አሳልፋ ከ2 ዓመት በላይ ከ3 ዓመት በላይ አብረን ቆይተን ከዛ በአንድ ጎጆ ውስጥ ደግሞ 2 ወር ቆይተን ልወድህ አልቻልኩም አለች። ለካ ትግል ላይ ነበረች እኔን ለመውደድ። እኔ ልቧ ውስጥ እንድገባ ትግል ውስጥ ነበረች ለካ። እኔ አልገባኝም። ፋይናሊ ጉዳዩ እንደዚህ ሆነ ማለት ከዛ ኦኬ በቃ ብዙ ጊዜ ያው በተለምዶ ወንድ ልጅ ውበቱ አያስጨንቀውም ይባላል አይደል? እንዴት ነው ጥርሴ ውበቴን ቀንሶታል ብለህ ታስባለህ? አዎ ውበት ኮንፊደንስ ነው። በእኔ አስተሳሰብ ውበት ኮንፊደንስ ነው። እኔ በዚህ ጥርሴ ራሱ ኮንፊደንሴ ጣራ የነካ ስለሆነ በጣም በቂ ነኝ ብዬ ማስብ ሰው ነኝ። አሁን ደግሞ ጥርሴ ተሰርቶ ደግሞ እኔ አይ ዶንት ኖ ብቻ እንግዲህ ቀጣይ ምን ሊፈጠር ተአምሩን መጠበቅ ነው። እንግዲህ መሌን ያገኘ ሰው አፈሰ ብዬ ነው ማስበው። ጥርሴ ያንን የፈገግታዬን መተማመን ወይም የፈገግታዬን ኮንፊደንስ ቀንሶታል። ስስቅ ምናምን እንደዚህ ይዛለሁ ምናምን በሙድ ሸፈና አድርጌ እንደዚህ ምናምን ብዬ እስቃለሁ። ይሄ የሚያደርገኝ በቃ ጥርሴ ሙሉ ለሙሉ ቢታይ ደስ የሚል ነገር አይደለም ብዬ ኦልሬዲ አምኜ ቁጭ አልኩ። ግን የጊዜ ጉዳይ ነው። ገንዘብ ሳገኝ የተሻለ ቦታ ስደርስ አሰራዋለሁ ብዬ አስብ ነበር። ያኔት እግዚአብሔር ይስጣቸው በጊዜ ሊገላግሉኝ እንግዲህ ዝግጅታቸውን ጨርሰዋል መሰለኝ። ምን ትጠብቃለህ? መጨረሻ ምን የሚሆን ይመስላል በጥርስ ዙሪያ? እኔ በቃ ማለት ባይዘው ይኸውልሽ ዛሬ 3ኛ ቀን ነው ወደዚህ ቦታ ስመጣ እየተመላለስኩ ነው ያለሁት ያው ለምርመራውም ለምኑም እና በዚህ 3 ቀን ውስጥ ብቻዬን ነው የተመላለስኩ ያለሁት። ከቤተሰቤ ማንንም እያስኩ አይደለም። ይሄ የሆነበት ምክንያት ምንድነው መሰለሽ? እኔ ራሴ ሰርፕራይዝ ስለምወድ ሌሎች ሰዎችን ደግሞ እኔ ከሆንኩ በኋላ ነው ማድረግ ያለብኝ ሰርፕራይዝ ብዬ ስላሰብኩ ነው። ከተሰራው በኋላ ለእኔ ብቻ ሳይሆን ለኦዲየንሶቼ ለፎሎወሮቼ በጣም ከሚሊየን በላይ ማለት ከግማሽ ሚሊየን በላይ ቤተሰቦች አሉኝ በቲክቶክም በዩቲዩብም እና እንግዲህ ለነዛ ቤተሰቦቼም በጣም ብዙዎቹ መሌ ጥርስን አሰራው ጥርስ እንዲህ ብረስ ያስፈልገዋል መሌ ዴንታል ሂድ ላይቭ ላይ ሳይቀር ይነግሩኛል። በነገራችሁ ላይ እኔ ጥርሴ ሕክምና እንደሚያስፈልገው ጥርሴ የጥርስ ሐኪም እንደሚፈልግ ወይም መታከም እንዳለበት ጠፍቶኝ አልነበረም እስከዛሬ። አይ ነው ብሰራው ጥሩ ነው የበለጠ ውበት ይጨምርልኛል። ግን የጊዜና የገንዘብ ጉዳይ ነበረ የያዘን። ስለዚህ አሁን ደግሞ ጊዜው ደርሷል። ስለዚህ መፍትሄውን አግኝተናል። አብራችሁ ውጤቱን ለማየት እንግዲህ ተዘጋጁ ነው የምላቸው። ብቻ ሰርፕራይዙ እኔ በቃ እንደዚህ ሊሆን ይችላል ብዬ ከማወራ በቃ ስደነግጥ እዛው ፊሊንጉን ማየት ነው በካሜራ እሱ ነው የሚሻለው። ስለዚህ ዝግጁ ነህ አሁን ዶክተርን ለማግኘት? ዶክተርን ለማግኘት ተዘጋጅቻለሁ። ከምን ጊዜውም በላይ በደንብ ፑሽ አፕ ሰርቼ ነው የመጣሁት። ስለዚህ አሁን ቀጥታ ወደ ዶክተር ማግኘት እንሄዳለን ማለት ነው። በጣም ደስ ይለኛል። ሰላም ሰላም እንዴት ነሽ? እንኳን ደህና መጣ። ሁሉ ሰላም? እንኳን ደህና ቆያችሁ። አለን አረፍ በል። እሺ ቴንክ ዩ። ሰላም ነው? ደህና ነን አለን ይመስገን። ደስ ብሎናል ስላየን። አመሰግናለሁ። ያው እኔ ቪዲዮ ላይ እንግዲህ በጣም እያስገረማችሁኝ ነበረ። ኦኬ እስኪ እኔም በተግባር ሊው ብዬ መጥቻለሁ። እናሳያለን እንግዲህ ትከታተለናለህ ማለት ነው? እውነት ፎሎወራችሁ ነኝ። ኦኬ እስቲ እንግዲህ ጥርስን ያለበትን ደረጃ እንየውና ምን እንደሚያስፈልገው ያንተን ጥርስ አይተን እንወስናለን። እሺ ደስ ይላል። ለሌ ጥርስን ታጥበህ ታውቃለህ? አንድ ጊዜ ለማጠብ ሞከረኝ ነው እንጂ አጠበኝ አልለው። እውነት የሆነ ክሊኒክ ሂጄ እሺ በስማ መመሙ ማለት ነው የሆነ የሚሰጥ ማደንዘዣ ነገር አለ አይደል? ለማጠብ ለመታጠብ ማደንዘዣ ያስፈልገውን ብዙ ጊዜ። ኦኬ እስቲ
እንግዲህ መሌኔ ምን አምናለሁ መሰለህ ጥርስን ናቹራል ጥርስን ፕሪዘርቭ በማድረግ አምናለሁ። እሺ ጥርሳችን ምን ማለት ነው ማለት የተፈጥሮ ጥርስን በመጠበቅ አምናለሁ። እሺ ስለዚህ ላንተ ፕላን ማደርገው መጀመሪያ ኤክስሬይ ያለው ኤክስሬውን ካየን በኋላ የጥርስን ሩቶች እዚህ ጋር ማቃፊውም እየተጎዳ ያለው በደንብ ድድክምና እናደርጋለን። እዚህ ውስጥ ሻህላ ነገር እየበላ ያለው እጥበት እናደርግልህና የተከፋፈተ ስፔሲንግ ነገር አለ። ስለዚህ ኤክስሬይ ደግሞ እናያለን። ቀጣዩን ትሪትመንት ፕላን አሳውቃለሁ። እሺ ምን ሊደረግ እንደሚችል አሁን ላሳይክ። ለምሳሌ ማለት እዚህ ስክሪን ላይ እንደምናየው ይሄ ድድህ ሸሽቷል። እዚህ ድረስ መሸፈን የነበረበት ድድ ሸሽቶ ካርተለስ ታች ይሏል። አጥበነው ሻህላውን ድድክምና ካረግን በኋላ ድዱ እንዲመለስ ትንሽ ጊዜ ትሪትመንት እናደርግለታለን። ቆንጆ ህክምና እናደርግልሃለን። እሺ ኤክስሬይ ነው መጀመሪያ። እሺ ቻው። እሺ መለሰ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው አይደል? አለ። እሺ አሁን ኤክስሬይ ነው የምናነሳው። እሺ በፊት ለፊት የማይታየው የጥርስ ፓርቶችን በሙሉ እስከ ድድህንም ሁሉንም አጠቃላይ እሱን እናነሳለን። ለዛ ነው ኤክስሬይ የምትነሳው። በጣም ሀብል አላረክም አይደል? አላረኩም። እሺ መሰል ሊድ ላልብስህና እሺ ጥርስ ሲሰራ ምንድነው የሚደረገው? መጀመሪያ ቀድሞ ኤክስሬይ እንደዚህ ባለ መልኩ ይነሳል። በጭፍን ጥርስ አይሰራም። አሁን ምን ሆነ መሰለ ያንተ ጥርስ ድዱ በጣም የሸሸ ነው። ክሊኒካሊ አይቼው ብሬስ ምናምን ነበር ሪከመንድ ያደረኩት። ፎር ሰርፕራይዝ ትንሽ ጊዜ መጠበቅ ይኖርብናል ድዱን አክመን። ለምን ድዱ ሸሽቷል ይታያል። እዚህ ጋር አሁን ይሄ እዚህ ድረስ ማቀፍ የነበረበት አጥንት ሸሽቶ እዚህ ድረስ ነው ያለው። ጥርስ ስላይትሊ ንቅናቄ ያለው ማለት ነው አለው። ፊል ታደርገዋለህ? ፊል አደርገዋለሁ። ሁሌ የሚከሰት አይደለም። አሁን ተነቃንቆ ፊል አደርገዋለሁ። ይሄ ደግሞ የጥርስ አቃፊ የሆነው ፔሪዶንሺየም እሱ ሲበላ ነው በካልኩለስ እንደዚህ በጣም ሃይጂን ኪፕ ባለማድረግ በተለያዩ ነገሮች ጥርስ አቃፊ ማቴሪያል ፔሪዶንሺየም የምንለው ይሄ ድዳችን ከላይ የሚታየው አይደል? እሱ ጥርሳችንን ቅፍ አድርጎ የሚይዘው እሱ ፓርት ሲጎዳ ነው ጥርሳችን መነቃነቅ የሚጀምረው። መሌ ምንድነው ማድረግልን? መጀመሪያ ፎከስ ማድረገው ድድክምናና ጥበት ላይ፣ ከዛ ድጋሚ ኤክስሬይ አይተን እንደገና ሪጀነሬት አድርጎ ጥሩ ኢምፕሩቭመንት ካሳየን ሆሊድ ስማይል ሰርተን ዚርኮኒያ ከላይ ከታች አድርገንልን ፐርፌክት የሆነ ፈገግታ ዞሮ ዞሮ መሌ ከትከት በያኔት እንዲህ አይደል ምን ፈልገው እሱን ነው የምናደርግልን። በጣም ደስ ይላል። ስለዚህ ምንድነው እጥበቱ እንዳለ ነው። እጥበትና ድድክምና እንዲሁም አንቲባዮቲክስ ያስፈልጋል። የዛሬው ፕላን እንዳልኩ ድዱ ሸሽቷል ታጎል እሱ እስኪመለስ መድኃኒት የምትወስደው መድኃኒት ይኖራል፣ ፎሎ አፕ ይኖራል፣ ይታጠባል። አንተም ቤት ውስጥ ማውዞሽ አንቲሴፕቲክ ትጠቀማለህ። ጧትና ማታ የምትወስደው አንቲባዮቲክስ አዝልሃለሁ። ከታጠብክ በኋላ እሱን ወስደን ትንሽ ድዱ ሪጀነሬት የሚያደርግልን የተሻለ ነገር ካየንበት ወደ ብሬሱ እንሄዳለን። አዘርባይስ ግን እንደዚህ የተጎዳ ድድ ላይ የብሬስ ፎርስ ደግሞ ስንጨምርበት ይነቀላል ማለት ነው። ጥርስን እናጣለን። ስለዚህ ፕላናችን ይቀየራል። ትንሽ ጊዜ ይፈልጋል ነው። ይቀየራል ወደ ሆሊድ ስማይል ማለት ነው። እሺ ትሪትመንቱን አድርገን ካልሆነ ችግር የለውም። በቃ እንጀምር። ከማጠብ ነው ዛሬ ከጥበቱን ጀምር። እሺ ሁሉ ሰላም አለን ይመስገን አለን። አረፍ በል። እሺ ዶክተር ሚካኤል እባላለሁ። ጀነራል ዴንቲስት ነኝ። ዛሬ ምን ሰራለ ዚርኮኒያ ነው ከላይ 4 ዩኒት
ከታች 4 ዩኒት አድርገን ቆንጆ ዚርኮኒያ እንሰራለን። ባለፈው እጥበት ተደርጎልን ነበር አይደል? እጥበት ተደርጎልኝ። ያንተ ትንሽ የታችና የላይኛው ስፔሲንግ አለው። እሱን ክሎዝ አድርገን ከላይ 4 ዩኒት ከታች 4 ዩኒት ቆንጆ ዚርኮኒያ እንሰራለን። እሺ፣ በጣም አመሰግናለሁ። እሺ፣ ቀጥታ ወደ ፕሮሰሱ እንሄዳለን። እሺ ሰላም ለእናንተ ይሁን ውድ ቤተሰቦቼ፣ መሌ ፌዳው ነኝ። በማክስ ተሸፍኜ ሌላ ሰው እንዳልመስላችሁ ዛሬ እንግዲህ ያኔት ስፔሻሊቲ ዴንታል ክሊኒክ ተገኝቻለሁ። ያው እንደምታውቁት ጥርሴን ለማሰራት ደፋ ቀና እያሉ ይገኛሉ። እንግዲህ እናሳምርሃለን፣ ደስ ያለ ትስቃለህ ብለው ቃል በገቡልኝ መሰረት ዛሬ ፋይናል ይኖራል ማለት ነው። ፋይናሉን በኋላ አሳያችኋለሁ። አሁን በቴምፖረሪ ነኝ ያለሁት፣ ለመክፈት ከባድ ነው። ስለዚህ በኋላ ሁሉንም ታያላችሁ። እንግዲህ እንስቃለን ማለት ነው። ሁላችሁም እስከ መጨረሻው ቪዲዮውን እዩት። ፋይናሉንም ኮመንት አድርጉና ወዳችሁታል ወይስ? እኔ በጣም እንደሚወደው እርግጠኛ ነኝ። እኔ በጣም የሚያምር ስራ እንደሚሰሩኝ በጣም እርግጠኛ ነኝ በእነሱ ማለት ነው። ያኔቶች ይመቻችሁ። ወደ ውስጥ እንግባ። ዋው በጣም እንግዲህ እንደምታዩት ቤተሰቦቼ በጣም ነው የሚያምረው ያኔት ስፔሻሊቲ ዴንታል ክሊኒክ። እጅግ በጣም ሌግጀሪ፣ በጣም ለደንበኞቻቸው ማራኪ የሆነ ኦፊስ ነው ያላቸው። ስራ ቦታቸው እንግዲህ ስራ ቦታ አይመስልም፣ ቢሮ ነው የሚመስለው። እንደምታዩት ኢንቴሪየሩ ሁሉ ነገር በጣም ያምራል። እንግዲህ እዚሁ ሚቲንግ ሲኖራቸው ምናምን ያርፉበትም እንደምታዩት በጣም የሚያምር ሴታፕ አለው። ያው እዚህ ስትመጡ እንግዲህ ከሕክምናው በተጨማሪ ኮንፈርትም አለው ማለት ነው። ሕክምናው እንደሚታወቀው ያኔት በጣም የሚገርም በጥራት የሚሰራ ክሊኒክ ነው። ከዛም በተጨማሪ ደግሞ ከስተመሮቹ ሲመጡ ደግሞ ለሚያርፉበት 5 ደቂቃ እንኳን ሰላም እንዲሰማቸው የሚያደርግ ኦፊስ ነው ያላቸው። ስለዚህ ያኔትም ማግኘት ከፈለጋችሁ ደግሞ ቦሌ ዩጎ ቸርች አጠገብ ሪያሊቲ ፕላዛ ላይ 8ኛ እና 4ኛ ፎቅ 2 ቦታ ነው ያላቸው። የኔን ፋይናል ሉክ ለማየት ዝግጁ ናችሁ? እንግዲህ ከዚህ ወደዚህ የሚለውን በኋላ ጠብቁ ማለት ነው። ይመቻችሁ። እስኩ እንዴት ነው ዶክ? አለቀልህ? አልቋል። የመሊን አፐር ኤንድ ሎወር 6 ዩኒት ጨርሰናል። ዛሬ መጨረሻ ቀን ነው። እስቲ መሊ እንግዲህ አልቆልሃል። እሺ እኛም እስቲ ባይቱ ራሱ ፐርፌክት ነው። ቆንጆ ነው። ምንም ነው የማያስታውቀው የትኛው እንደተሰራ ራሱ ብታዩ። ከዚህ ጀምሮ ከለሩ በራሱ ተፈጥሮ ከለር ነው የተሰራው። መሌ እንግዲህ ጥርስን ላሳይ ነው። የመጨረሻው ደረጃ ላይ ነው ያለነው። እሺ መሌ መጨረሻ ነው እንግዲህ ዛሬ ጥርስ በዚህ መልኩ ተገጥሞልሃል። ላሳይ ይታይ መስጊ ሊያውና ጉዴን ነገር አይነገር ጉዴን አሳይ። ዋው በስመ አብ ፐርፌክት። በጣም ናቹራል ሉኪንጉም ኤቭሪቲንግ ሼዱም አሳሳቂ ሁሉ ነው የተቀየረው። እስቲ አሳሳቅ ምን አይነት ሆነ? ወደ ማለት የሆነ ዞር ነገር ይል ነበር በፊት፣ አሁን ስትሬት ነው የሆንኩት። ቴንክ ዩ
እንስቃለን። በያኔት በጣም ደስተኛ ነኝ። እንግዲህ ውጤቱ እንዳያችሁት ይመስል ነበረ። እጅግ በጣም ደስተኛ ነኝ። በጣም የሚገርም እንክብካቤ ነበር የተደረገልኝ። ፋይናሉም እንግዲህ እንደምታዩት ድሮም መሳቅ ነው አመሌ፣ አሁንም እንግዲህ እስቃለሁ። ያው ከዚህ በኋላ ምንም ያሳቅቀኝ ነገር የለም፣ ሳትሳቀቅ ሳቅ ነው እና ቴንኪው ያኔት ስፔሻል ዴንታል ክሊኒክን በጣም አመሰግናለሁ። እንዲህ ስላሳመራችሁኝ። መለይ ፌዳው ተቀይሯል። እንደምታዩት ፈገግታው ሙሉ ለሙሉ ተቀይሯል። እንስቃለን